ሴቶችና አካል ጉዳተኛ ወጣቶች በየአካባቢያቸው ሰላም ግንባታ ላይ ድርሻቸውን እንዲወጡ አበክሮ እየተሰራ እንደሚገኝ ወጣት ክርስቲያናዊ ማህበር ወወክማ ገለጸ። የወጣቶች ስብዕና ግንባታ ማዕከላትን ማስፋፋት ደግሞ ለዘርፉ ትልቅ አበርክቶ እንዳለውም የማህበሩ አመራሮች ይናገራሉ። ማህበሩ በወጣቶች ሴቶችና አካል ጉዳተኛዎች አቅም ግንባታ ዙሪያ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። ትሁን ዘለቀ ተጨማሪውን ይዛለች። በኢትዮጵያ ላለፉት 75 ዓመታት በተመረጡ 12 ከተሞች ላይ ወጣቶች ላይ ትኩረት አድርጎ የተለያዩ ስራዎችን እያከናወነ ይገኛል። ወጣቶችን በመልካም ስነ ምግባር በማነጽና የኪነ ጥበብ መክሊታቸውን እንዲያሳድጉም የድርሻውን ሲወጣ ቆይቷል። ወጣት ወንዶች ክርስቲያናዊ ማህበር ወወክማ ወጣቶች የተለያዩ የስራ አማራጮችን በመጠቀም ራሳቸውን ለመለወጥ እንዲሁም በሰላም ግንባታ የበኩላቸውን እንዲወጡ ወክማ በሚያከናውናቸው ሁሉ አጋርነታቸውን ሲወጡ መቆየታቸውን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ኢቴኔሽ ኤልያስ ገለጹ። ወክማ ባለፉት 75 ዓመታት ለሀገሪቱ በተለያዩ አካባቢዎች በወጣት ወንዶች ክርስቲያናዊ ማህበር ዘርፍ የተለያዩ ተግባራትን እያከናወነ ይገኛል። በተለይም በወጣቶች ስብዕና የወጣቶችን አቅም በማጎልበት በተለይም 60% ያክል ሴቶችን በማቀፍ 20% ያክል አካል ጉዳተኞችን እንዲሁም እድሜያቸው ከ15 እስከ 30 የሚሆኑ ወጣት ወንዶችንም ሆነ ሴቶችን አካል ጉዳተኞችን ባማከለ መልኩ በመሰረታዊ ዕውቀት የሥራ ክህሎት በዘመናዊነትና በዲጂታል ኢትዮጵያ በኢንተርፕሬነርሺፕ በስነ ተዋልዶ ጤና እንዲሁም በሰላም ግንባታ የተለያዩ ተግባራትን እያከናወነ የሚገኝ ድርጅት ነው። ማህበሩ በቀጣይ የክረምት ወራት ከተለያዩ የግብረ ሰናይ ተቋማት ባገኘው ድጋፍ በወጣቶች ስብዕና ማዕከላት ግንባታ ላይ ለመስራት መዘጋጀቱን የገለጹት ደግሞ የማህበሩ የቦርድ ሰብሳቢ አቶ ወሰን አልታዬ ናቸው። ቴክኖሎጂን በአግባቡ ከመጠቀም ዲጂታል ሊትሬሲ ከምንለው ጽንሰ ሀሳብ አኳያ ነው የሚሄደውና ከዲጂታል ሊትሬሲ አኳያ ቴክኖሎጂን ገንዘብ ከማድረግ ቴክኖሎጂን በአግባቡ መጠቀም ለራስ ስራን መፍጠር ለሌላም ስራን መፍጠር ቴክኖሎጂን በመጠቀም የሚል ነገር አለ። ከዚህም ጋር በተያያዘ አብዛኛው ወጣቶቻችን ሞባይሎች አሏቸው፣ ለኢንተርኔት አክሰስ አላቸው፣ የተወሰነ ሞባይልን በአግባቡ መጠቀም ይችላሉ። ነገር ግን ሞባይሎችን ቴክኖሎጂን ዲጂታል ዓለምን በመጠቀም ለራሳቸው ስራን እየፈጠሩ አይደል። ይሄ ፕሮጀክት ያንን ይደፍናል ማለት ዲጂታል ክህሎቶቻቸው ይደፍናል የሚል ነገር አለ። ከዛ ባለፈ በሶስተኛ ደረጃ ከስራ ፈጠራ ጋር በተያያዘ ጀስት ስለ ስራ ፈጠራ ምንነት ስለ ስራ ፈጠራ ባህሪያትና መሰል ነገሮች ያውቃሉ ወጣቶቻችን። ነገር ግን ፋይናንስን በአግባቡ ማስተዳደር ገቢ ወጪን ከመመዝገብ አኳያ ክፍተቶች እንዳሉ ነው የሚናገረው። ወክማ ወጣቶች በሰላምና ጸጥታ ላይ የሚሳተፉበት እንዲሁም 60% ሴቶችንና አካል ጉዳተኞችን አሳታፊ የሚያደርጉ ፕሮጀክቶችን መያዙን የገለጹት የማህበሩ ዋና ስራ አስኪያጅ ናቸው። እንደ ወላይታ ወክማ በራሱ ጥረት ያመጣቸው ፕሮጀክቶች ነበሩና እዛ ላይ የፕሮጀክት ማስተዋወቅ ስራዎች ተደርገዋል። በተለይም በዚህ በዓለም አቀፉ የወክማ የገንዘብ ድጋፍ በከተማችን ላይ ሴቶችና ወጣቶችን አድሬስ የሚያደርግ ተጠቃሚ የሚያደርግ ከ1000 በላይ ወጣቶችን ተደራሽ የሚያደርግ አዲስ ፕሮጀክት አለ። የአንድ አመት ፕሮጀክት ነው። እዛ ላይ የማስተዋወቅ ስራ ተሰርቷል። እዛ ላይ ባለድርሻ አካላት የራሳቸውን ሀሳብ አንጸባርቀዋል። በተለይ ደግሞ የሚመለከታቸው አካላት ከምልመላ ጀምሮ ፕሮጀክቱ እስከሚያልቅ ድረስ የራሳቸውን አስተዋጽኦ እንደሚያደርጉ ቃል የገቡበትና ሁሉም የራሱን ሀሳብ ያነሳበት ነው። በየጊዜው እየተባባሰ የመጣውን የወጣቶች የስራ አጥነት ችግር ለመቀነስ እንደ ወወክማ ያሉ መንግስታዊ ያልሆኑ ድርጅቶች የላቀ አስተዋጽኦ እንዲያበረክቱ የመድረኩ ተሳታፊዎች ጠቁመዋል። እዚህ አይነት ማህበራትና ድርጅቶች የሚያደርጉት ጠብታ ለሀገራችንን ለመለወጥ ከፍተኛ አስተዋጽኦ ያደርጋል። ሁሉም የድርሻውን ቢሰራ በመንግስት ብቻ ሀገር ትለወጣለች ብለን አናምንም። ምክንያቱም ሁሉም የራሱን ድርሻ ቢወጣ ሀገራችን የምትለወጥበት ስራ አጥነትም የሚጠፋበት ጊዜ ሩቅ አይሆንም። ሩቅ ስለማይሆን የሚመለከተው በወጣት ዙሪያ የሚሰራ አካል በተለያየ ቦታ የሚሰራ አካልም ይሄንን ትንሽ አስተዋጽኦኛ አሁን ትንሽ ነው። ቅድም ቦርድ ሰብሳቢ የጉንዳን ያክል ነው ሲል ነበር ፕሬዘንት የሚያደርገው። የጉንዳን ያክል ጠብታ እያንዳንዳችን
ለሀገራችን አስተዋጽኦ እያደረግን የምንሄድ ከሆነ የማይተለወጥበት የማይለወጥ ማይንድ የለም ብዬ አስባለሁና ወጣቶች በማህበራዊ በኢኮኖሚያዊ በፖለቲካው እንዲሳተፉ እድል የተሰጠ ሲሆን ይሄን በመጠቀም በእኛ አካባቢ በተለይ በማህበራዊ ጉዳዮች ላይ አንደኛ በበጎ ስራ አረጋውያንን በመደገፍ በማንከባከብ እንዲሁም ደግሞ በየበዓላት ማህበረሰቡ ጋር ህጋዊ የሆነ ደብዳቤ በመውሰድ ገብተው ሀብት በማሰባሰብ በየበዓላቱ ያገኙትን ሀብት ደግሞ በራሳቸው ጊዜ ከታችኛው መዋቅር ጋር ግንኙነት በማድረግ ምልመላ በማድረግ በየበዓላት ምገባ ማድረግ እንዲሁም ደግሞ የትምህርት ቁሳቁስ በማቅረብ እንዲሁም ደግሞ ቤት ጥገና ላይ በደም ልገሳ ላይ በችግኝ ተከላ ላይ በተለይ ከ14 በላይ ባሉ ዘርፎች ላይ ነፃ ሰርቪስ የሚሰጥ በርካታ ወጣት ያንን ክህሎት አግኝተው ከዚህ ወጥተው ተደራጅተው ይህን ስራ እንዲሰሩ ያደረገ ትልቅ ተቋም